የስቃያችን ሁሉ ምንጭ እውነተኛ ማንነታችንን አለማወቃችን ይመስለኛል። ሰው ፎርም ብቻ አይደለም፣ ፎርምለስ ማንነት አለ። There is a deeper I inside us. Divine intelligence access የምታደርጉት በልባችሁ በኢንቱዊሽን ብቻ ነው። ይሄ ዲቫይን ኢንተለጀንስ ወደ ራአያችሁ ለማምጣት በሆነ ሰው ችግር ያስቀምጥና በእናንተ ደግሞ ሶሉሽን ያስቀምጣል። አብዛኛው ስቃይ ከኢንተርፕሪቴሽን ነው። እሺ እንኳን ደህና መጣችሁ እንኳን ለዛሬ ቀን በሰላም አደረሳችሁ ደህና ናችሁ እንደምን አላችሁ ዛሬ የኢምፓክት ሴሚናሩ የሚቀርብበት መንገድ ትንሽ ለየት ይላል በመሐከላችን ዛሬ ጋበዝነው እንግዳ አለ ወደ መጨረሻው አካባቢ እንመጣለሁኝ ይሄ ሰው ከሰባተኛው ባች ጀምሮ አብሮን የነበረ ነው ምናልባት የሰኞቹ ፕሮግራሞች ላይ በካሜራ ላይ ታቁታላችሁ ስሙን ማስታወቂያው ላይ ገልጸናል ዶክተር ሀድጉ ኃይለክሮስ ነው ዛሬ ሐሳቡን የሚያካፍል ርዕሱን አይታችሁታል the root of all suffering የስቃዮች ሁሉ መነሻ ስር አመክንዮ የሆነው ነገር ምንድነው በሚለው ነገር ላይ ነው የሚያወራን ዶክተር ሀድጉ በጣም ትልቅ ሰው ነው ከኛ ጋር ያው ወርዶ ያወራል ከብዙዎቻችን በእድሜም በስታተስም ከሱ በታች ከሆኑ ሰዎች ጋር በጣም ወርዶ ለመግባባት ችግር የለበትም በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ አሶሺየት ፕሮፌሰር የነበረ ነው አሶሺየት ፕሮፌሰርነቱ የተጠበቀ ነው ስታፍ አይደለም አሁን ማለት ነው ከዛ በኋላ ወደ ፌደራል የኢትዮጵያ መንግስት አካል መጥቶ በስጋና ወተት ልማት ኢንስቲትዩት ዋና ዳይሬክተር የነበረ ነው ከዛ ደግሞ አሁን በኢንዱስትሪ ሚኒስቴር ስር ያሉ ኢንስቲትዩቶች አሉ እንደምታውቋቸው የማኑፋክቸሪንግ ኢንዱስትሪ ዲቨሎፕመንት ኢንስቲትዩት ምክትል ዋና ዳይሬክተር ነው እዛ ቦታ ላይ ሆኖ በጣም እያገለገለ ነው በቅርብ ጊዜ ምናልባት አብረን የነበረን ሰዎች ታስታውሳላችሁ አንድ ምርቃ ላይ እንደ ባለስልጣን ሳይሆን እንደ አገልጋይ እንደ ከሚያስተናግዱ ሰዎች መካከል እንዳንዱ ሰው ሆኖ ወርዶ ኢቨንቱ ላይ ሳይው በጣም እውነት ቁጭ ብዬ በጣም ገረም ነበረ እንግዲህ ከጀመረበት ጊዜ ጀምሮ ከኛ ጋር ሲሆን ሁሉ ጊዜ የሚናገርበት መንገድ ከኛ ጋር እንደዚህ ብለንድ የሚያደርግበት መንገድ እየተሳቀቃችሁም ቢሆን አብራችሁ ተሆናላችሁ ምን ማድረግ አይቻልም እሱ በደንብ አርጎ ካወራበት በኋላ እንዴት አርገን ነው ከሰፈሪንግ ነፃ የሆነ ፈቃዳችን ስለሆነ ማለት ነው ሰው ፔን ውስጥ ማለፍ ተፈጥሯዊ ሊሆን ይችላል ሰፈር ማድረግ ግን የለበትም ስቃይ ውስጥ መኖር የለበትም ሰው ከፔን ነፃ ልንሆን አንችልም የሚያሳምሙ ነገሮች ይኖራሉ ሌላው ቀርቶ ለማደግ ስንል የምናልፍበት ቻሌንጅ ራሱ ያሳምመናል ህመም ይሰጠናል ተፈጥሯዊ ነው ግን ያን ይዘን ያጠነጠንን የደገምን የመለስን የከለስን ለአመታት በዛ ስቃይ ውስጥ መኖር ተፈጥሯዊ አይደለም ያልገባን የሆነ ነገር ቢኖር ነው ስለዚህ the root of all suffering በአሶሺየት ፕሮፌሰር ዶክተር ሀድጉ ኃይለክሮስ እንዲቀርብ በትልቅ አክብሮት በማጨብጨብ እንድትቀበሉልኝ ጠይቃችኋለሁ ዶክተር ሀድጉ The floor is yours ዛሬ የምንነጋገርበት ርዕስ the hidden root of all suffering በሚል ርዕስ ነው ቅድም አሸናፊ ታዬ እንደተናገረው physical pain unavoidable ነው psychological suffering ግን optional ነው አንዳንድ ሰዎች በህይወታቸው በብዙ አካላዊ ስቃይ ያልፉና ነገር ግን psychological suffering ይጨምሩበታል ስለዚህ ቀደም እንደነገርኳችሁ ሁኔታዎች ሳይሆኑ የሚያሰቃዩን ለሁኔታዎች የምንሰጣቸው ትርጉሞች ናቸው የሚያሰቃዩን በተለይ አሁን የደረሰበት ሳይኮሎጂ ብሬን ለሲቹዌሽን ሳይሆን ሪአክት የሚያደርገው ለሲቹዌሽን የምንሰጠው ትርጉም ሪአክት እንደሚያደርግ ሳይንቲስቶችም ደርሰውበታል ዛሬ የምንነጋገርበት የመጀመሪያው ምናልባት አውትላይኑ ብሰጣችሁ ከዛ እሺ ይቀጥልበታል አንደኛ
የስቃያችን ሁሉ ምንጭ እውነተኛ ማንነታችንን አለማወቃችን ይመስለኛል። የሰው ልጅ እውነተኛ ማንነቱን አያውቅም። ከዚህ የተነሳ በብዙ ስቃይ ያልፋል። አንደኛው እሱ ነው። ሁለተኛ የሰው ልጅ ኢንቱዊሽኑ እንዲከተል ነው እንጂ የተፈጠረው ሊነር ማይንዱ አይደለም። በዓለም ላይ በጣም ሰክሰስፉል የሆኑ ሰዎች በጣም ኢንቱዊቲቭ ናቸው። የፈለጋችሁትን ሰዎች ጥሩ ኢንቱዊሽናቸው የሚከተሉ ናቸው። ልክ ነው። ሊነር ማይንድ ኢንቱዊሽን ሊከተል ሲገባው በዚህ ዓለም ግን በጣም ሊነር ማይንድ ማስተር የሆነበት ነው። ስለዚህ በጣም አንሳክሰስፉል የሆንበት ዋና ሁለተኛው ትልቁ ነገር ሊነር ማይንዳችን መከተላችን፣ ኢንቱዊሽናችን አለመከተላችን፣ ልባችን አለመከተላችን ይመስለኛል። ሶስተኛ የስቃያችን ምንጭ ሪያሊቲ ሳይሆን ፐርሰፕሽን፣ በፐርሰፕሽን ዓለም ውስጥ እንደምንኖር ታውቃላችሁ። የብዙ ሰው የስቃይ ምንጭ ሪያሊቲ አይመስለኝም፣ ፐርሰፕሽን ይመስለኛል። ምናልባት አራተኛውና የመጨረሻው በዚህ ምድር ላይ ብዙ ንብረት ልናደርጋቸው የሚገባ የተጠራን ሰዎች ነን። ግን ኢን ሪያሊቲ ብዙ ነገር ንብረት ያደረግን ሰዎች ሳይሆን ንብረቱ እኛን ንብረት ያደረገበት ይመስለኛል። ብዙ ሰው ሀብቱ ንብረቴ ይላል እንጂ በእውነተኛ አነጋገር ከሄድን ሀብቱን ነው እሱ ንብረት ያደረገው። ስለዚህ አንዳንድ ነገር አውን ለማድረግ ተጠርተን እያለ በብዙ ነገር አውን በመሆናችን ምክንያት ስቃያችን የመነጨ ይመስለኛል። አንዳንድ ጊዜ ስቃይ ከሁኔታዎች እንደማይመነጭ ወይም ከፊዚካል ዲስኤቢሊቲ እንደማይመነጭ የምታውቁት ቪክተር ፍራንክል ታውቁታላችሁ። በኮንሰንትሬሽን ካምፕ ሲሰቃይ የነበረ ሰው ነው። ነገር ግን ከዛ ወጥቶ ማንስ ሰርች ፎር ሚኒንግ የሚል መጽሐፍ የጻፈ ሰው ሳፈሪንግ ኦፕሽናል እንደነበረ ያሳያል። ኔልሰን ማንዴላ 27 ዓመታት በፕሪዝን ያሳለፈ ሰው ነው። እንዲያውም ምን ይላል? ቢተርነስ ቢኖረኝ መራርነት ይዤ በወጣ እንድሮ ከእስር ቤት አልወጣም ነበር ይላል። ይመስለኛል እስር ቤት ስል የማይንድ እስር ቤት ይመስለኛል። እና የይቅርታ ሰው ነበር። ምናልባት የምታውቁት ቲዮሬቲካል ፊዚስቱ ይሄ ስቴፈን በጣም ለ55 ሽባ እንደነበረ ታውቁታላችሁ። ግን ለ55 ዓመት በዊልቸር ተቀምጦ በጣም ቀልደኛ ሁሉ እንደነበረ አንዳንድ ታሪኩ ስታነቡ ማየት ትችላላችሁ። ምን ለማለት ፈልጌ ነው? ስቃይ ከሆነ ነገር አይደለም ማለት ነው። ለዛ ሁኔታ የምንሰጠው ኢንተርፕሪቴሽን እንጂ ሪያሊቲው አይደለም ማለት ነው። ሄለን ከለር ታውቋታላችሁ። ዲፍ ነች፣ ብላይንድ ነች፣ ሚዩት ነች። ነገር ግን 12 መጽሐፎችን እንደጻፈች እንደገና ደግሞ በጣም አክቲቪስት እንደነበረች ለዲስኤብል ታሪኳ ይናገራል። እኛ ከነዚህ ሰዎች የተሻለን። ኒክ ታውቁታላችሁ። እጅና እግር የለውም ግን የታወቀ ሰባኪ ነው። 7 አገራቶችን እንደዞረ ታሪኩ ይናገራል። እሱ ብቻ ሳይሆን እንዲያውም አንድ ድርጅትም እንዳቋቋመ ድሃዮችን ለመርዳት እንዳቋቋመ እንደገና ደግሞ እሱ ብቻ ሳይሆን ላይፍ ዊዛውት ሊሚት የሚል በጣም ቤስት ሰለር የሆነ መጽሐፍ እንደጻፈ ይናገራል። እንዲያውም እሱ ሲናገር እግዚአብሔር በእኔ ህይወት አልተሳሳተም ብሎ ይናገራል። ይሄንን ለመግቢያ ያህል ካልኳችሁ የሰው ልጅ የስቃይ ምንጭ እኔ በዋናነት የሚመስለኝ አሸናፊ በጥሩ ቋንቋ ይገልጸዋል፣ ፎርም አይደንቲፊኬሽን ይመስለኛል። ሰው ፎርም ብቻ አይደለም፣ ፎርምለስ ማንነት አለን። ለዛ ይመስለኛል ቋንቋችን ራሱ ሂማን ቢይንግ ነው የምንባለው። ሂማን የሚለው ፎርምን ሲያሳይ፣ ቢይንግ የሚለው ደግሞ ይሄ ኢነር የም ዲፕ አይ ኮንሽስነስ የሚያሳይ ነው። ሰው ፎርምለስ ነው። ግን ብዙዎቻችን ፎርም አይደንቲፋይድ ሆነናል። እኛ አካላችን እንደሆንን እንጂ የምናውቀው ፎርምለስ እንደሆነን አናውቅም።
እውነተኛ ማንነታችንን አናውቅ ከዚህ የተነሳ በብዙ ስቃይ ያለፍን እንዳለ አስባለሁ ትክክለኛ ኔቸራችን አናውቅ አንዳንድ ሰዎች ባዮሎጂካል ማሽን እንደሆነ ሁሉ ያስባሉ ኖ እንደውም ይሄ ኮንሽስነስ በውስጣችን ያለው ኮንሽስነስ የባዮኬሚስትሪ ውጤት ወይም የኒውሮኬሚስትሪ ውጤት እንደሆነ ይናገራሉ በፍጹም አይደለም እንደውም በህይወታችን የሚከናወነው ባዮኬሚስትሪ ወይም ኒውሮኬሚስትሪ የኮንሽስነስ ውጤት ነው ለዛ ነው መጽሐፍ ሲናገር መጀመሪያ ከምድር አፈር አበጀው ይልና ከዛ በኋላ እፍ አለበት ይላል ይሄ ነው ፎርሙላስ ማለት ከዛ በኋላ ነው ህያው ነፍስ ሆነ የሚለው ስለዚህ አኒሜትድ ያደረገው ቦዲያችን ወይም ደግሞ ይሄን ድራይቭ ያደረገ ያለ ኮንሽስነስ እንጂ ኒውሮኬሚስትሪ ወይም ባዮኬሚስትሪ እንዳልሆነ አሁን በተለይ ሳይንቲስቶች ያረጋግጡት ነው ስለዚህ in real essence እኛ ኮንሽስነስ እንጂ ፎርም አይደለንም human አይደለንም being ነን there is a deeper eye inside us በጣም deeper eye አለ ከሰርፌስ አይ በላይ እውነተኛ ማንነታችን ግን አናውቅም ለዚህ ይመስለኛል በብዙ ስቃይ የምናልፈው አንዳንድ ጊዜ ይገርመኛል we are beyond death and birth እኛ አልተወለድንም ደግሞ ማንሞትም የተወለደው ቦዲያችን እንጂ እኛ አይደለንም የሚሞተውም ሰውነታችን እንጂ እኛ አይደለንም we are immortal we are eternal being ብዙዎቹ ሰዎች ዴዝን ፌስ ያደርጉት በጆይ at peace ሆኖ ፌስ ያደረጉበት ምክንያት ኢተርናል መሆናቸውን ስለሚያውቁ ነው አይታችሁ ከሆነ አንዳንዶቹ ደግሞ ምጭጭ የሚለው እዚህ ዓለም ላይ ኢተርናል መሆናችን እንኳን አናውቅ we are formless being in essence in true essence we are formless being ይሄ አራግፈነው እንሄዳለን we are immortal being የማይሞት ማንነት ነው በውስጣችን ያስቀመጠው እግዚአብሔር እፍ ያለበት እሱ ነው ማንነታችን we are timeless we are infinite we are spiritual being ግን እዚህ ኤክስፒሪየንስ የምናደርገው human experience ያደረግን ያለን እንደሆነ ያስረዳል መጽሐፍ ቅዱስ ሲናገር እርታት አድርጉልኛላችሁ what is seen is temporary what is unseen is eternal ብሎ ይናገራል ስለዚህ ሁለት ማንነት አለን ማለት ነው የሆነ ቴምፖራሪ ነገር አለ አንድ ኢተርናል ደግሞ አለ ይሄ ማወቅ ይሄንን ዓለም እንድትሻገሩ ይረዳቸዋል አንዳንዱ ምን የሚልበት ዋናው ትልቁ ነገር ምክንያቱ ምንድነው ቢባል ፎርም አይደንቲፊኬሽን ስላለ ይሄ ብቻ ይመስልናል ግን አይደለም ቅድም እንደነገርኳችሁ we are eternal you were never born and you will never die in true essence we are beyond birth and death this is hard truth በእግዚአብሔር የማያምን ሰው እዚህ ቤት ያለ አይመስለኝ ስለዚህ ይሄን ማወቅ ይገላግላችኋል ብዙ ሰዎች ይሄንን ከማወቃቸው የተነሳ ዴዝን at peace ሆነው ፌስ ያደረጉትን ሰዎች ልንገራችሁ አንደኛው ሶቅራጠስ ነው ታውቁታላችሁ ሶቅራጠስ በአቴኒያን ገቨርንመንት ተከሶ መርዝ እንዲጠጣ ተፈርዶበት ከዛ በኋላ at peace ሆኖ ነው መርዙን የጠጣው ምክንያቱም ትራንሰንድ እንደሚያደርግ ያውቃል ይሄ አካል እንዳልሆነ ያውቅ ነበር ይሄ ቦዲው እንዳልሆነ ሁሉ ጊዜ አሸናፊ you are not your body ይላል you are not your thinking ይላል ቦዲያችሁ አይደላችሁም እናንተ እኛ ሀብታችን አይደለንም ከዛ የተሻገረ ነው ማንነታችን ሊዮናርዶ ዳቪንቺም እንደዛው በጣም at peace ሆኖ ታሪኩስ ታነቡ ዴዝን ኤክስፒሪየንስ እንዳደረገ ይናገራል አልበርት አንስታይን እንደዛው ማህተመ ጋንዲ እንደዛ ስቲቭ ጆብስ እንደዛ እንደውም ስቲቭ ጆብስ ሲሞት ምን ይላል ዋው
ናይ ሆነ ነገር እያየ እንደሆነ እያለ ነው የሞተው ከኔ በላይ ታሪኩን ታነባላችሁ ኒኮላ ቴስላ እንደዛ ኢየሱስ ክርስቶስም በመጨረሻ መስቀል ላይ ሲሰቃይ ኖ ነፍሴን ላንተ አባት ሆይ አደራ ሰጣለሁ ብሎ እንዳንቀላፋ መጽሐፍ ይናገራል እና እኛ ኢተርናል እኛ ሂዩማን ቢይንግ ነን ሂዩማን የሚለው ፎርም ሲያሳይ ቢይንግ የሚለው ደግሞ ፎርሙለስን ያሳያል that's very 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 important ስለዚህ ይሄን ይመስለኛል አንደኛው ኢሰንሳችን ማወቅ is very important ኢሰንሳቸው ካለማወቃቸው የተነሳ ይሄ ቦዲ እንደሆነ የሚያስቡ ሰዎች ምንኛ ምስኪኖች ናቸው ለዛ ነው የሚሰቃዩት እና that's very important ይሄ ትልቅ ነገር ይመስለኛል ሁለተኛ የስቃይ ምንጫችን ጊዜ ላለመውሰድ አብዛኛው ሰው ሊነር ማይንድ ነው የሚከተለው እንጂ ልቡን አይከተልም ልብ ሲባል ይሄ ደም የሚረጨው እንዳልሆነ ይታወቃላችሁ ይሄ ፊዚካል ኦርጋኑ እንዳልሆነ ይታወቃል we mean deep inside አያል እኔ በጣም የሚገርመኝ ይቅርታ ታደርጉልኛላችሁ before Abraham was I am ኢየሱስ ክርስቶስ አንዳንዶቹ ሲተረጉሙት አብርሃም ሳይወለድ እኔ ነበርኩ ይላል ኖ እንደዛ አይደለም ይለው before Abraham was I am there is deep eye inside us surface eye ነው የተሻገረ ላይህን ማወቅ is very important ስለዚህ ወደ ዋና ሐሳቤ ሲሄድ በጣም ብዙ በዚህ ምድር ላይ በጣም ሰክሰስፉል የሆኑ ሰዎች ታሪካቸውን አንብቡ ኢንቱዊሽናቸውን የሚከተሉ ሰዎች ናቸው ይሄ ዲቫይን ኢንተለጀንስ አክሰስ የምታደርጉት በሊነር ማይንድ አይደለም ዲቫይን ኢንተለጀንስን አክሰስ የምታደርጉት በልባችሁ በኢንቱዊሽን ብቻ ነው በዲፐር ኮንሽስነስ ብቻ ነው ይሄ ሊነር ማይንድ ታቁታላችሁ ሎጂካል ነው ማለት ኮዝ ኤንድ ኢፌክት ነው የሚያውቀው እና አንዳንድ ጊዜ ይሄ የኢንቱዊሽን ነገር አይገባውም እኔ ያሳያችኋለሁ በኋላ God communicates us through intuition only through our heart that's very important ይሄ ዲቫይን ኢንተለጀንስ እኛን ኮሙኒኬት አንዳንድ ጊዜ ጥሬና አላቅም ትላላችሁ ጥሪያችሁ እኮ የሚነግራችሁ ይሄ ዲቫይን ኢንተለጀንስ ምን ማድረግ እንዳለባችሁ እኮ የሚነግራችሁ ዲቫይን ኢንተለጀንስ ነው በምን ብትሄዱ ሰክሰስፉል እንደምትሆኑ የሚነግራችሁ እኮ በዲቫይን ኢንተለጀንስ ነው በጣም የሚገርመኝ መፈለግንም ማድረግም በእናንተ የሚሰራ እግዚአብሔር ነው ይላል እኮ መጽሐፍ ቅዱስ that's it ዲዛየር የሚያስቀምጠው እግዚአብሔር ዲዛየር ብቻ አይደለም ዲዛየሩንም ወደ ፍሬ የሚያመጣው ራሱ እንደሆነ ይናገራል then you have to access this divine intelligence unless otherwise you will not be successful in this world in order to thrive in this world you have to access the divine intelligence through intuition only that's very important ብዙዎች ጥሪያቸውን ያገኙት በዚህ ኢንቱዊሽን ነው ይሄንን ማወቅ is very important አንዳንድ ጊዜ ይሄ ዲቫይን ኢንተለጀንስ አልበርት አንስታይን እኔ አሁን ብዙዎቹ የፈጠራ ስራ የተሰሩትን አጥኑ አብዛኛዎቹ በአለም ላይ ትላልቅ ፈጠራ የፈጠሩ ሰዎች ኢንቱዊሽናቸው የተከተሉ ሰዎች ናቸው ይሄ ሊነር ማይንድ አይደል ሊነር ማይንድ ትክክል ነው አስፈላጊ ነው ግን ይሄ ኢንቱዊሽን ነው መከተል ያለበት ይሄ ሊነር ማይንድ አልበርት አንስታይን በተለይ ቲዮሪ ኦፍ ሪሌቲቪቲ through intuition ነው የተቀበለው ይሄን ታሪኩን ሄዳችሁ አንብቡ that's very important ኒኮላ ቴስላ ስለ ኦልተርናቲቭ ካረንት AC የተቀበለው through intuition ነው that's very important አንዳንድ ጊዜ ይሄን neglect አድርገናል ignore አድርገናል that's why we suffer that's why we become unsuccessful we don't follow our intuition ለምን እንደዛ ቢባል ደግሞ ሴንስ አይሰጥም በኋላ ነገራቸዋለሁ ስቲቭ ጆብስ የምታውቁት
አይፎንን አይፓድን ለመፍጠር የተጠቀመበት ኢንቱዊሽን ነው you can read በኢንቱዊሽን ነው ይሄንን ፈጠራ የተቀበለው ማዘር ቴሬሳ ጥሪዋን የተቀበለችው በኢንቱዊሽን ድሆችን ለማገልገል ነው አይደል ጥሪያችሁን የምታገኙት በኢንቱዊሽን ምንድነው ጥሪ እዚህ ምድር ላይ እዚህ ዓለም ላይ ለምንድን ነው የተጠራሁት it's very simple አንዳንድ ጊዜ በጣም ይገርመኛል አሁን በዚህ ምድር ላይ ስንኖር ከአውራችን ወደ ልባችን የምናደርገው ጉዞ ለማሳጠር ነው አሁን የአሸናፊ ታየ ስልጣናን የምንከታተል የልብ ሰው ለመሆን ነው ከሊነር ማይንድ ለመውጣት ነው ማርቲን ሉተር ኪንግ አብዛኛዎቹ ስፒቾቹ በኢንቱዊሽን ሲቀበል እንደነበረ ታሪኩ ይናገራል ይሄ ኢንቱዊሽን እንዳንከተል የሚያደርገን we are not comfortable with not knowing mysterious ነው the only thing ከዛ በኋላ ነው አሃ ምትሉት the big aha moment በኋላ ለካ እግዚአብሔር በሆነ መንገድ እየመራችሁ እንደሆነ በኋላ ነው የሚገባችሁ you don't understand it by the way intuition በintuition knowing ነው mind ግን knowing ሁሉ ጊዜ ይሄ ማወቅ የሚለው knowingness ይሄ inner knowingness ያለው በintuition mind ነገሮችን አያውቅም understand ሊያደርጋቸው ይችላል ስለዚህ በልባችሁ የምታውቁት ነገር አንዳንድ ጊዜ ለአእምሮአችሁ ሴንስ አይሰጥም አእምሮ ሊረዳውም አይችልም ብዙ ሰዎች ሰክሰስፉል የሚሆኑት ኢንቱዊሽናቸው የሚከተሉ ናቸው ፔሬድ ብዙ ሰዎች ብዙ ወጣቶች አላችሁ ሰክሰስፉል መሆን ከፈለጋችሁ you have to follow your intuition አንዳንድ ጊዜ ይሄ ኢንቱዊሽን እንዳንከተል የሚያደርገን ምንድነው ምክንያቱ በየሳስብ the mind cannot grasp the divine truth በምንም ተአምር ይሄ አእምሮ ሊፈነዳ ካልሆነ በስተቀር divine truthን በምንም ተአምር understand ሊያደርግ አይችልም ይሄ linear mind ሊረዳው አይችልም አንዳንዶቻችሁ በውስጣችሁ ታውቁታላችሁ ግን you can't explain it ለሰው ግን ማስረዳት አትችሉ በቃ በውስጣችሁ you know it በቃ knowing አለ በቃ በውስጣችሁ አክሰስ ታደርጉታላችሁ እና አንዱ ይሄ ኢንቱዊሽን እንዳንከተል የሚያደርገን ትልቁ ነገር በቃ ይሄ አእምሮ እንዴት አድርጎ ሴንስ ይስጣው ሴንስ አይሰጥም ይቅርታ አድርጉልኝ ቁርአንን ስለማላነብ መጽሐፍ ቅዱስ ብቻ ስለሆነ ሳነብ ያደኩት ከዚህ ጋር ስለሚሄድ ልንገራችሁ መጽሐፍ ሲናገር የንፋስ መንገድ እንዴት እንደሆነች አጥንትም በእርጉዝ ሆድ እንዴት እንደምትዋደድ እንደማታውቅ ሁሉን የሚሰራው የእግዚአብሔር ሥራ አታውቅም ይላል ለታሎን የእግዚአብሔር ሥራ እዚህ ያለች ሜዲካል ዶክተር በእርጉዝ ሆድ ውስጥ እንዴት ህፃን እንዴት አጥንት እንደሚዋደድ እንደማታውቅ የእግዚአብሔር ሥራ አታውቅ በምንም ታም በኋላ ነው የሚገባቸው at the end of the journey oh my goodness ስለዚህ ነው እንዴ you'll be በቃ በጣም surprised ትሆናለህ oh my goodness በጣም ኢንቱዊሽናቸው የሚከተሉ ሰዎች አይታችሁ ከሆነ ደፋሮች ናቸው ሪስክ ቴከርስ ናቸው አንዱ ትልቁ ቻሌንጅ ኢንቱዊሽናችን እንዳንገለ ይሄ ሴንስ አይሰጠው እሱ ነው አንዱ በጣም ኦብስታክል አንዳንድ ጊዜ even you don't grasp አንዳንድ ጊዜ በውስጣችሁ ይሄ ዲቫይን ኢንተለጀንስ በውስጣችሁ የሚሰራው ጭምር grasp ልታደርጉት አንዳንዱ ነገር በእናንተ እየሰራ አሁን አሸናፊ ሁሉ ጊዜ ብዙ ሰዎች ይመሰክራሉ ባንተ እንደዚህ ሆንኩ ይገርማል እንዴት ነው በኔ እየሰራ ያለው እሱ ራሱ ያውቀው በአሸናፊ ይሄ ዲቫይን ኢንተለጀንስ እየሰራ ብዙዎችን ኢምፓክት ያደረገ but he can't understand it አሸናፊ he can't understand እሱ ራሱ አብሮኝ ይደመማል ወይ ጉድ ባንተ እንደዚህ ሆንኩ ሲል ወይ ጉድ he doesn't know and he can't know he can't know ማለት አልችልም he can't understand he knows it in his heart deep ያቃል but he can't understand it ይሄንን ማወቅ በጣም ኢምፖርታንት ነው አንዳንድ ጊዜ ይገርመኛል ይሄ ዲቫይን ኢንተለጀንስ የሚሰራበት መንገድ አንዳንድ ጊዜ
ይሄ ዲቫይን ኢንተለጀንስ ወደ ራአያችሁ ለማምጣት ወይም በውስጣችሁ ያስቀመጠውን ድሪም ፉልፊል ለማድረግ የሆነ የናንተ ራአይ ሊያስፈጽም ይሄ ዲቫይን ኢንተለጀንስ በሆነ ሰው ችግር ያስቀምጥና ባንናንተ ደግሞ ሶሉሽን ያስቀምጣል። ለምሳሌ አሁን በመጽሐፍ ቅዱስ ዳዊትን ታስታውሳላችሁ? ንጉስ እንደሚሆን እግዚአብሔር ቀባው አይደል? እረኛው ነው። how ግን እንዴት አድርጎ ነው አሁን ወደ ቤተ መንግስት የሚመጣው? በጣም የሚገርመኝ ነገር ወደ ቤተ መንግስት ለማምጣት አንድ ቀላል ነገር ነው ያደረገው። ይሄ ዲቫይን ሳኦል ላይ ችግር አስቀመጠና መፍትሄው ጋር ዳዊት አስቀምጦ ቁጭ አደረገ። ሲሰቃይ ነበር። አራ የሆነ ሰው አለ አንድ በገና ዳርዳሪው ስብታመጣው እኮ ከዛ በኋላ ነው ሚስቱን ይዳራለት። እሱ ብቻ አይደለም እስራኤልም እንዲያነግሰው ሲፈልግ ዳዊት እግዚአብሔር በዳዊት ላይ መፍትሄ አስቀመጠና በእስራኤል ላይ ችግር አስቀመጠ። ያው ታውቁታላችሁ ጎልያድ የሚባል ችግር። then he becomes a solution because of that ሳኦል ነክሶ ያለ እስራኤል አነገሱት። ቢቀርማችሁ ነገር ይገርማል። አንዳንድ ጊዜ ዮሴፍን ታውቁታላችሁ? ገና ሕፃን ልጅ እያለ 12 ዓመት ይመስለኛል ህልም አየ። በቃ ንጉስ እንደሚሆን ግን ይገርመኛል። ከዛ በኋላ ይሄንን ህልም አይቶ ወንድሞቹ ቀኑበትና ወደ ግብጽ ሸጡት። የሱን ህልም እያስፈጸሙ እንደሆነ እንኳን አያውቁ። how እንዴት አሁን እነሱ ወደ ግብጽ ሲሸጡት እሱ ድሪሙ ያስፈጸመ ነው ብላችሁ ማሰብ ትችላላችሁ? ስብጃ አይደለም። በጣም የሚገርመኝ ደግሞ ግብጽ ደግሞ ሊያነክሰው ሲፈልግ ይሄ ዲቫይን በጣም የሚገርመኝ ግብጽ የሚገርም ችግር አስቀመጠና ከዛ በኋላ መፍትሄው ደግሞ ዮሴፍ ጋር አስቀመጠ። የሚገርማቸው ያን ንጉሱ ነው ህልም ያየው። ህልሙን ለሱ መፍትሄው ደግሞ ለዮሴፍ ሰጥቶ ቁጭ አለ። ይሄው ሲንክሮኒሲቲ ይውት እንዴት ሲንክ እንደሚያደርግ ወንድሞቹ መጥተው ሲሰግዱለት አይቶ ነበር በህልሙ በ12 ዓመቱና ያንን ለማስፈጸም አንድ ነገር ነው ያደረገው። ይሄ ዲቫይን በእስራኤል ላይ ረሃብ ጠራ። ከዛ ስንዴ ፍለጋ መጣው ሳያውቁት ሰገዱለት። በጣም የሚገርመኝ ህልሙ ትዝ አለው ይላል። ይሄ ሲንክሮኒሲቲ እንዴት ትረዱታላችሁ? it's very very difficult። በኋላ ነው ዮሴፍ ራሱ በኋላ ነው የተረዳው። my goodness ለካ ወንድሞቼ ሲሸጡኝ ህልሜን እያስፈጸሙ ነበር። my goodness። ከዛ እነሱ አላወቁትም። ሲሰግዱለት ዞር ብሎ አለቀሰለ እና ህልሙ ትዝ አለው ይላል። ተሴት ስለዚህ ኢንቱዊሽናችን ልንከተል ይገባል። that's very important። አንዳንድ ጊዜ ቅድም እንደነገርኳችሁ አንዳንዱ እናንተም በእናንተ እየሰራ እንኳን አንዳንዱ አንደርስታንድ የምታደርጉት is at the end of the journey። አንዳንድ ጊዜ አንደርስታንድ አታደርጉትም። ዝም ብላችሁ ኢንቱዊሽናችሁን ትከተላላችሁ እንጂ ከዛ በኋላ ነው በኋላ የሚገባችሁ ዲሌዩ ሴት ባኩ አንዳንድ ጊዜ ለበጎ ሲሰራ በኋላ ነው የሚገባችሁ። ስቲቭ ጆብስ ከአፕል ተባረረ አይደል? ግን ሲባረር በጣም የሚገርመው ለበጎ እንደሆነ እሱ እንኳን አይገባው። ከዛ በኋላ ከተባረረ በኋላ ነው አለ 2 ካምፓኒ ከፈተ። ኔክስት ካምፓኒ እና ከዛ በኋላ ደግሞ ምንም ይባላል። ከዛ በኋላ መልሶ አፕል ቀጠረው። በጣም ይገርመኛል። በኋላ እሱ ከገባ በኋላ አንዳንድ ጊዜ you don't understand it። አንዳንድ ጊዜ በመባረርም አንዳንድ ጊዜ በውስጣችሁ እግዚአብሔር ያስቀምጠው ራእይ ያስፈጽማል። you don't know ስቲቭ ጆብስ አሁን ከዛ ባይባረር ኑሮ እነዛ 2 ካምፓኒ ይፈጥር ነበር። በጣም ሰክሰስፉል የሆነ ካምፓኒ ኔክስት እና ፒክሳር የሚባል ከዛ በኋላ በጣም ሰክሰስፉል ሆነ። በኋላ የአፕል ደግሞ መልሰው እንደገና ደግሞ ቀጠሉት። ሁሉ ጊዜ አሼ ይናገራል ስለ ኦፕራ ለቲቪ አትመጥኝም ተብላ ስትባረር የውስጧ ድሪም ሊያስፈጽም እንደሆነ
ይሄ ዲቫይን ኢንተለጀንስ እንዴት አድርጋ ትረዳው? በ20 ዓመቷ ነች አይደል? you don't fit ተብላ ከቴሌቪዥን ሾው ከዛ በኋላ ግን በሚገርም ሁኔታ የራሷ ቲቪ ሾው እስካሁን ታዋቂ የሆነው ፈጠረች። አንዳንዱ አይገባችሁም ስል ይሄ አእምሮ ሊረዳው አይችልም። ይሄ ሊነር ማይንድ በምንም ተአምር ሊረዳው አይችልም። አንዳንዴ እግዚአብሔር ሲረዳችሁ መጨረሻ አሃ ሞመንት የሚባለው ማለት ነው። ኦ ማይ ጎድነስ ለካ I am being led by God. Oh my goodness. ስለዚህ እኔ ኢንቱዊሽን ለዚህ ለዘመኑ ሰው ኢንቱዊሽን መከተል ሲባል ቀልድ ይመስላል። አይ ነው ሊነር ማይንድ መከተል ነው በጣም ቀላል። በእኔ ውጤቶቻችሁ መመልከት ነው አሸናፊ እንደሚናገር። አማካይ ሰው ልትሆኑ ትችላላችሁ ግን overshine አታድርጉ። If you want to be overshine, then you have to be intuitive enough. ይሄው ነው መልእክቴ። So what to do? Surrender to this intuition. Surrender. አንዳንድ ጊዜ አሸናፊ ሲያስተምር surrender ሲል እንደዚህ እጅ ማንሳት ይመስላችኋል ሰዎች? No. Surrender. አንዳንድ ጊዜ በውስጣችሁ ለሚመጣው intuition you have to surrender. Surrender means be at peace with what is. Be at peace with what is. Be at peace. Be grounded. Be still. Don't be in reactive mode. In response mode. Then the divine intelligence access ታደርጉታላችሁ. Just be comfortable with not knowing. ሁሉንም ማወቅ የለባችሁም ካስከፈ እኔ በጣም ቅድም እንደነገርኳችሁ ስቲቭ ጆብስ ምን ይላል? You cannot connect the dots looking forward. You can only connect them looking backward. You can't predict it. It's unpredictable ነው በነገራችን mysterious ነው. Be comfortable with the unknown. አንዳንዱ unknownን embrace ማድረግ አይፈልግም በቃ. Then you will not be successful. You have to be comfortable enough with not knowing. ማለት not knowing የሚለው ሳይሆን not understanding ብለው ይሽቀላል። ይሄ ማይንድ ላይረዳው ይችላል ልባችሁ ብቻ ነው የሚያውቀው። እና አልበርት አይንስታይን ምን ይላል? The most beautiful thing we can experience is the mysterious ይላል። በቃ ሚስጥር ነው ህይወት። ስትሄዱበት ነው የሚገለጠው። አንድ እርምጃ ስትሄዱ ይገለጣል። አንድ እርምጃ ስትሄዱ ይገለጣል። እዚህ ቁጭ ብላችሁ እንዲገለጥላችሁ ከፈለጋችሁ you can't connect the dots forward ነው የሚለው. You can only connect the dots backward. Oh my goodness. ረሚ የሚባል ሰው ሲናገር try to understand and you will lose your mind ይላል. If you try to understand then you will lose your mind. Surrender and you will find your soul. Surrender. Be at peace with what is. Be comfortable with not knowing. የግድ ሁሉንም ማወቅ የለባችሁ። በዲቫይን ኢንተለጀንስ ለመመራት ከፈቀዳችሁ then unknownን embrace ለማድረግ ድፍረቱ ሊኖራችሁ ይገባል። surrender ማለት አንዳንዱ አሸናፊም ሲያስተምር ብዙ ልጆች ይቸገራሉ። surrender is not passiveness. Action መውሰድ at the surface level action አለመውሰድ አይደለም. No. Surrender leads to inspiration action. እንዲያውም inspired ማለት in spirit ማለት ነው.
ምን አክሽን መውሰድ እንዳለባችሁ ሹክ ይላችኋል the divine intelligence ማለት surrender ማለት ይሄ inner non resistance ማለት ነው እንጂ you will not be at anger you will not be at resentment የለም ማለት ነው እንጂ at the surface level action አትወስድም ማለት አይደለም እንደውም የሚገርም አክሽን ነው የምትወስዱት divine intelligence ሹክ ይላችኋል ያ ምን ይባላል inspired action ይባላል then you will be fruitful ብዙዎቹ በጣም intuitive ሰዎች inspired action ይከተላቸዋል ምን አክሽን መውሰድ እንዳለባቸው ይነግራቸዋል አክሽን አለመውሰድ አይደለም give up ማድረግ ማለት አይደለም indifference መሆን ማለት አይደለም no እንደውም active action ነው የምትወስዱት ግን the active action is inspired action ይሄንን ማወቅ በጣም ያስፈልጋል እና አንዳንድ ሰዎች surrender ማለት እጅ ማንሳት ነው no becoming at peace with what is at peace ስትሆኑ ነው by the way still ስትሆኑ ነው ይሄ divine intelligence access የምታደርጉት anger ላይ ስትሆኑ እንዲያው evilውን ነው access የምታደርጉት እኔ ይቅርታ ታደርጉልኛላችሁ አሁን በጣም ይገርመኛል ሳኦል ዳዊትን ተመቅኝቶ አየው በነጋታውን ክፉ መንፈስ ያዘው ነው ይላል አያችሁ እንዴት access እንዳደረገው ይሄ divine intelligence ግን access የምታደርገው still ስትሆን at peace ስትሆን then you can access the divine intelligence and then you will have inspired action ይሄን እርምጃ ወሰድ ይላል ኮኔክሽን ይመጣል ስለዚህ ይሄ ማለት surrender ማለት means responding from a place of peace rather than reactivity ማለት ነው you will not be reactive surrender ማለት ሌላ ነገር አይደለም you will not be on the reactive mode አይደለም on the response mode ትሆናል you will respond from the deep consciousness ማለት ነው surrender ማለት just surrender just with what is very important Michelle Obama surrender በሞራል ኤክሰለንስ መገለጥ ማለት ነው ሚሼል ኦባማ ምን ትላለች when they go low we go high ትላለች ሰው በዘቀጠበት አትዘቅጡም ራሳችሁን በሞራል ኤክሰለንስ ትገለጣላችሁ ከፍ ትላላችሁ then the divine intelligence will be with you እኔ አንዱ የስቃይ ምንጭ ይሄ ይመስለኛል surrender ምናልባት የመጨረሻ ይመስለኛል surrender means recognizing there is a bigger plan unfolding beyond limited understanding ማለት there is a bigger plan I don't know how but I know that intuitively there is a bigger plan unfolding in favor of me I don't know but I know that intuitively everything is unfolding in favor of me ማለት ነው ኦፕራ ከዛ ስትባረር ለበጎ ነበር ስቲቭ ጆብስ ከአፕል ኢንዱስትሪ ሲባረር ለበጎ ነበር አንዳንድ ጊዜ you have to be at peace with what is you don't know what is unfolding ምን የሆነ ነገር እንዳለ አታውቁትም እሱ ማለት ነው እንዳንዱ ለበጎ ነው ገርመኛል ለበጎ እንደሆነ እናውቃለን ነው ምነው just inner knowing ነው ያለው but you can't understand it on the mental level on the mind on the linear mind level አንዳንዱ በኋላ ነው የምትረዱት surrender then allows divine wisdom to flow into your life situation እናንተ surrender ስታደርጉ then if you are at peace with what is then divine intelligence ወደ ህይወታችሁ flow ማድረግ ይጀምራል ነገሮችን መገጣጠም ይጀምራል ለነገሮቻችሁ ህይወት መስጠት ይጀምራል ከዛ በኋላ ይገባችኋል ስለዚህ አንዱ የስቃያችን ምንጭ ሁለተኛው እንደነገርኳችሁ ልባችንን መከተተን ይሄ ሊነር ማይንድ በከተላችን ነው አንዳንድ ጊዜ በህይወቴ የሆነ ነገር አለ በቅርብ የሆነ ጉዳይ ፈለኩት
ያልፈለኩት ነገር ነበርና አይ እኔ የምፈልገው ይሄ ነው ይሄ ደግሞ ይሄ ነው ማለት የማልፈልገው ነገር ግን ያልፈለኩት ነገር የህይወቴ ተርኒንግ ፖይንት ነበር እንኳን የፈለኩት አልሆነ ብያለሁ አንዳንድ ጊዜ እግዚአብሔር ሲከለክላችሁ ልክ ነው አንዳንድ ጊዜ መጽሐፍ እንደሚናገር ቅን የምትመስል መንገድ አለች ፍጻሜዋ ግን ሞት ነው ይላል እናንተ መግቢያው ነው የሚታያችሁ እሱ ፍጻሜው ነው ያለው that's very important ይሄ ዲቫይን ኢንተለጀንስ መከተል you have to trust ይጠይቃል ሁሌ አሸናፊ እንደምናገር trust የሚያደርጉ ሰዎች ናቸው የተሻገሩት ይሄን ይመስላል አራተኛው የስቃይ ምንጭ perception ነው የስቃይ ምንጭ በተለይ የሄድን ስቃይ ምንጭ እኔ አሼሁ ላይ ይናገራል ሪያሊቲ አይመስለኝም perception ይመስለኛል one of the greatest misunderstanding in life is that the belief that we suffer because of reality itself ይላል አንድ ጸሐፊ በጣም ትልቁ understanding ይሄ psychological suffering ከሪያሊቲ እንደመነጫ ማሰብ ነው that's very important ግን አይደለም እኛ ብዙዎቻችን የሚያሰቃየን ለሁኔታዎች የምንሰጠው ትርጉም ነው interpretation I don't mean that there is no physical pain there is but most of the time we suffer ብዙ ጊዜ በፐርሰፕቹዋል ዓለም ነው የምንሰቃየው አንድ ጥያቄ ልጠይቃችሁና እብድ ቢሰድባችሁ ምን ይመስላችኋል ምንም አትቆጥሩት ሙልጭ አድርጎ ቢሰድባችሁ እብድ በአእምሯችሁ የሰጣችሁ ትርጉም አለ ማለት ነው አብዛኛው ስቃይ ከኢንተርፕሪቴሽን ነው አብዛኛው ብል ይሻለኛል ሁሉም ባይሆን ቅድም እንደነገርኳችሁ ይሄ ኮግኒቲቭ ሳይኮሎጂ የሚባለው ይሄ አእምሯችን ለኦብጀክቲቭ ሪያሊቲ ሳይሆን ለኢንተርፕሪቴሽን ሪአክት እንደሚያደርግ ሳይንቲስቶች ደርሰውበታል ቅድም እንደተባለው pain is unavoidable ግን suffering ብዙዎቹ sufferingዎች ስቃይ ላይ ማለት ስቃይ ኢንተርፕሪቴሽን ላይ የተመሰረተ ሚኒንግ ምን ሰጠው እኛ ነን ያልኳችሁ እንጂ ሲቹዌሽን ራሱ ሚኒንግ አይሰጠን ብዙዎቹ የሚሰቃዩት በዚህ አእምሯቸው በሚነግራቸው ነው እንዲያውም አንድ ጸሐፊ ሲናገር ለሁኔታዎች አይደለም ሪአክት የምናደርገው ለሁኔታዎችን የሰጠነው ስቶሪ እኛ የምንናገረው ስቶሪ አለ በውስጥ ለዛ ነው ሪአክት የምናደርገው ብሎ ይላል ጸሐፊው that's correct አንድ የሆነ ነገር ሲከሰት ሁሉ ጊዜ አእምሯችሁ ስቶሪ ይናገራል then emotion ከዛ በኋላ ሪአክት ያደርጋል የሆነ ነገር ከዛ በኢሞሽን ሲገለጥ ታይታላችሁ የሆነ ነገር እኮ ሲላችሁ በቃ ለምሳሌ እብድ የሰደባችሁ ስድብ ሌላ ሰው ቢሰድባችሁ በጣም ትቆጣላችሁ በቃ የሆነ ትርጉም የሰጣችሁት ነገር አለ ማለት ነው ተስም ስድብ እብዱ ሲሰድባችሁ ምንም ያልመሰላችሁ ሰዎች ተስም ስድብ ሌላው ሰው ሲሰድባችሁ ለምን አንጨረጨራችሁ ተስም ስድብ አብዛኛው የኛ ስቃይ በፐርሰፕሽን ይመስለኛል በጣም እኮ በፐርሰፕሽን ምክንያት እኮ እንቅልፍ ሳይተኛ የሚያደርኳል የሚሰቃያል በቃ እና አብዛኛው የምንሰቃየው እኔ the primary cause of unhappiness is perception ይመስለኛል that's very important ስለዚህ ችግራችን የሌለበትን ቦታ ነው እየፈለግን ያለነው እኔ አንድ ሰው ሲናገር ሰማሁትና ጥቁር አይጥ ነው ጥቁር ድመት በጨለማ መፈለግ በጣም አስቸጋሪ ነው አለ በተለይ ደግሞ አለ በሌለችበት ችግራችንን እየፈለግን ያለነው በሌለበት ነው that's very important እኔ እውነቴን ነው የምነግራችሁ ብዙ ነገራችን በዚህ አቅጣጫ ቢስተካከል በጣም የብዙ ሰው ብላድ ፕሬሸር ይስተካከላል
በነገራችን ጃስቲፋይድ የሚባል አንገር የለም ጃስቲፋይድ አንገር የለም በጣም የሚገርማችሁ ኔቸር ጃስቲፋይድ አንገር ስለሆነ እዚህ ሜዲካል ዶክተር አለች በምንም አመር ጃስቲፋይድ ነው ብሎ ጨጓራቸው አሲድ ከመርጨት በምንም የዛን የተቆጣችሁበት ደም ግፊታችሁ ይሄን ይከፍ ብሏል ስኳራችሁ ከፍ በነገራችን በህክምናው ዓለም አብዛኛዎቹ ምክንያታቸው የማይታወቁ በሽታዎች ቁጣ ሪዘንትመንት እንደሆነ አሁን ተደርሶበት አሁን አንድ ጊዜ አሸናፊም ሲናገር እንደው አንዳንዱ በሽታ የሆነ ቁጣ ምን ላይ እንደሚያሳርፍ ዱላውን ሲናገር ነበር የሆነ ነገር ሪዘንትመንት የት ቦታ አብዛኛዎቹ ምክንያታቸው የማይታወቁ በሽታዎች የሚገርማቸው በዚህ የሚፈጠሩ ናቸው በጣም ይሄ ማይንድ ደግሞ የሚገርም ነው ፊልምም ያያያችሁ የውሸት መሆን ያዋቃችሁ ሪአክት ያደርጋል ምክንያቱም እዚህ ጋር በሪል መንገድ ተቀብሎታልና ስለዚህ ይሄንን that's very important ይሄ ስለዚህ ዲሉዥን ነው አብዛኛው ስቃያችን ከሪያሊቲ አይመነጭም ፐርሰፕሽን ላይ ያለ ነው ይሄ መረዳት ይገለግላል ስለዚህ we are the causes cause ሌላ ቦታ አትፈልጉት ነው በቃ የመጨረሻ ይሄ ሌላው ኢፌክት ነው we are the causes ይሄ ዓለም ሚረር የሚያደርገው እናንተ ስለዚህ ዛሄዳችሁ ኤዲት አታድርጉ እዚህ ነው ኤዲት ማድረግ ያለባችሁ we are the cause we get what we vibe is very important vibe የምናደርገው ነገር ነው then ችግራችንን ሌላ ቦታ አንፈልገው ነው የኔ መልእክት በቃ እኛንን we are the cause እኛ ስንስተካከል ሌላው ነገር ይስተካከላል ስለዚህ ይሄው ነው ማንኛውም ነገር በዚህ ምድር ላይ እናንተ ንብረት ልታደርጉት ይገባል እንጂ ንብረት ሊያደርጋችሁ አይገባም አመሰግናለሁ